ምናልባት የተቀየረ ነገር ካለ ዛሬ ደግሞ ምን አዲስ ነገር ተፈጥሮ ይሆን? ምንም ነገር ልልህ አልፈልግም። ከሷ ከራሷ አንስማው። ምን ከመሬት ተነስተሽ እኮ እንዴት የምታውቂው ነገር አለ? አዎ አለ። ምን አለ ንገሪኝ። እሷ ስትመጣ እንስማው። ንገሪያታ። እኔ እና አንቺ ምንም እንዳለኝ እሷን ለማስቀናት አይደል የመጣ ነው። ኦኬ ነው ያፈቅራለሁ። what ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኔ ያለው እግዚአብሔር ይመስገን። ዛሬ የመጣሁትኝ ብዙ ነገሮች ማጽዳት ምናምን አለብኝና ብዙ የሚከባብዱ ነገር ውስጥ ገብቻለሁ በድፍረት ምናምንና ብዙ ማሳካት ፈልጋቸውን ነገሮች እነሱን እውን ለማድረግ ብዙ ነገር ውስጥ ገብቼ ነበርና ዛሬም ብቻ ግን ጆሮዬ ነው ወይስ እናንተም ሰምታችኋል? እስቲ ኮሜንት ላይ ንገሩኝ። አፈቅራለሁ ያለችው ሊንዳና እንዴ ፍቅር እንደዚህ ቀልሎ እንዴ በ3 ቀን በ4 ቀን ገና እኮ 4-5 ቪዲዮ ነው የሰሩት አንድ ላይ። እንዴት ነው አፈቅራለሁ የምትለው? ምኑን አውቀው ነው? አረ እንዴት ነው ወዴት እየሄዳችሁ ሲዞስ? ግን እስቲ ጆሮዬ ይመስለኛል። እስቲ ኮሜንት ላይ ንገሩኝ። አፈቅራለሁ ያለችው ሊንዳና አፈቅራለሁ ካለችው እስቲ ኮሜንት ላይ አፈቅራለሁ ያለችው ወይ ያለችው ጻፉልኝ እስቲ። እንዴ ግራ ገባኝ እኮ ፍቅር እንደዚህ ቀልድ አላ ካሜራ ሰላም እንዴት ነሽ? ለሮ ለምዶብኝ እንዳላልኩ እንዴት ነሽ? ደህና ነሽ? ይቅርታ አለ ትላንቱ። እሺ በጣም በጥቋቸው አይደል? ችግር የለውም። እናመሰግናለን። መቼም ነግረሽው ነው የመጣሽው? ድጋሚ ችግር እንዳይፈጠር። አይ ነግሬያለሁ። ተስማምታችሁ ነው የመጣችው? ስልክ ልሂድ ነው ምናምን ነገር ብያለሁ። ጸብ እንዳይፈጠር ድጋሚ ማለት ነው። ትናንት በመከራ ነው ያስረዳሁት። አይተዋል። ተናዶ ነበር በጣም። ላይ ለምን አልነገርሽም? ያናደርግ ነገር ነበር። ያው የነበርንበት ሁኔታ ደስ ማይል ስለነበር ለዛ ነው እንደዛ የሆነው እሱ። እና ደግሞ በጣም ብዙ አላግባብ የሆኑ ቃላቶችን ተነጋግረናል። ትዝ ካለክ ማለት ነውና ከማን ጋር? ሁላችንም። ኦኬ ከዛ በፊት ይሄ እኮ ምንም ለለለ አይገባም። ቅዱስን ከኋላ የመጣ ነው አይና ወጣት አለ። ከኋላ እኮ ነው የመጣው። እስቲ ፋሚሊዎች ንገሩኝ። ይሄ አቃቅ የምናወራበት ዩቲዩብ ቻናል ነው። የምትፈልጉትን የምታወሩበት ቻናል ነው። እስቲ ኮሜንት ላይ ንገሩኝ። ቅዱስ መናገራት እንደዚህ መቆጣት አለበት እሱን ወይ እሷን መቆጣት አለበት? የለበትም። አይሚና ብሩክ እኮ ድሮ የሚተዋወቁት። ይሄ እኮ ከኋላ የመጣ ልጅ ነው። አሁን የመጣ ልጅ ነው። ለዛት አይገባም። እንደው እሷ ነች ልታዘው የሚገቡ የነበረው አንዴ። ልክ አይደለም ጋይስ? ልክ አልሆንኩ ልክ አይደለም እያላችሁ ጻፉን። ሀሳባችሁን ደግሞ እናንተም አጋሩኝ እንዴ ማለት ነው። እና ለምን ነገር ክፍት ይቻለው? እኔ አሁን የትላንቱን ነው እያሰብኩ ያለሁት። በቃ ፓስታ አሁን እኔና አንቺ ተስማማናል። አይ ለምን ነው እኔ እኮ እያስረዳሁህ ነው። ቆይ ተረጋጋ እንዴ። ምን ሆነ? ወደ ኋላ ለምን ትመልሽ? ወደ ኋላ ተመልሼ አይደለም ስለጠየቀኝ እኮ ነው እየነገርኩህ ያለሁት። እሺ ለዛ ነው የተናደደው እያልኩ እኮ ነው። ትናንት ሊናደድ የቻለው ለዛ ነው እያልኩ ነው። እና አስረድቼዋለሁ። ኖርማል ነው። አሁን ነግሬው ነው የመጣሁት። ሲጀመር እኮ ነገሮች ልመጪ አይገባም። እሱ ማን ነው? እሱ ባንቺ ውስጥ ምን አይነት ቦታ ቢኖረው ነው እንደዚህ የምታርጊለት? ነገረሽው አስፈቅደሽው ብሩክ ጋር የምትሄጂው? ብሩክ እኮ ባልሽ እኮ ነው። እኛ የምናውቀው እኛ የምንወደው ብሩክን እኮ ነው። አንዴ ልክ አይደለም? ይሄ ከኋላ የመጣ ልጅን አስፈቅደሽው ምናምን የምትሄጂው ለምንድን ነው? የኔ ሀሳቤ ነው። እስኪ እናንተ ሀሳብ ደግሞ ንገሩኝ። በቃሽ ስጦታሽ ሰጠሽ ወደድሽው? እኛም አዲስ ጊፍት አለ። አይ ደስ ብሎኛል። ያምራል ደግሞ ቴንኪው በጣም አይደለም። አሁን ዛሬ የጠራሁሽ ማለት ነው ሊንዳንች ስጠች። ግን እኮ አይሚ በጣም ትወደዋለች። እሺ ቅናት ነው። አሁን ሰዓቱ ማን የሰጠ? ሊንዳን የሰጠች ማለት የጠየቀችው ጥያቄ በቅናት ነው። ያ ማለት ትወደዋለች፣ ታፈቅሯለች። ግን አሁን ነገሩን ብሽሽቅ አታርጉት። በቃ እስቲ የእኛንም ስሜት ተረዱን። ተፋቀሩ እንደ ድሯችሁ ፍቅር የሆነ ፍቅር ስትሰሩ እኛ በጣም እንወዳችኋለን እንጂ እኔ እንጃ አላውቅም። የኔ ሀሳብ ይሄ ነው። እስቲ እናንተ ደግሞ ሀሳባችሁን አጋሩ። አይደል ለምን አልሽ? ሊንዳንች እኔ እንጃ ለኔ ቅዱስ ስለሰጠኝ ከሰጠች ብዬ ወይኔ አንቺ ልጅ አራተይ በእግዚአብሔር። አይ ይሄም ፍክክር ከሆነ ብዬ ነው። ይቅርታ ቤተሰብ ሊጀምራት ነው አይታችኋል። አይተውሽም በቃ ያመት ኧረ እኔ ትቶኝ ምን ይባላል መሰላችሁ? የፉክክር ቤት ሳይዘጋ ያድራል ይባላል። አትፈዋከሩ። ፉክክር በበዛ ቁጥር ነገሩ እየተጋጋለ ነው እንጂ የሚሄደው ምንም እየተሻሻለ የሚሄድ ነገር የለም። ስለዚህ ፉክክር አቁሙና ፍቅራችሁን ቀጥሉ። በቃ ሁለታችሁም አንተም ሊንዳን አውጣት ከህይወት፣ እሷም ደግሞ ቅዱስ ታውጣው። በቃ እኔ ነው የምክራችሁ። እስቲ የኔ ኦዲየንሶችም ደግሞ የነሱ ኦዲየንሶች ደግሞ ሲያሳባችሁ ደግሞ ኮሜንት ላይ እናንተም ደግሞ እስቲ ምንድነው ሀሳባችሁ ንገሩኝ። አይ ሚረፊነት ያምራል ግን በጣም ወድጃለሁ። ቆንጆ ነው። ውድ ይመስላል። ከውጭ ነው የመጣው። ዋው
አመሰግናለሁ። በዚህ አጋጣሚ ለተላከልኝ ጊፍት ይሄን ቪዲዮ ሜቢ ሊታይ ይሆን ይችላል እና የሰጠኝ ሰው ያ ይሆናልና ቴንክ ዩ በጣም ቢግ ሪስፔክት። ግን ረፊ አትፎካከሪሽ አንቺ። ኧረ እኔ አልተፎካከርኩም እንዴ። አይ ጀምሬ ነበር። አዲስ ነው። እኔም ይሄንን ትናንት በስቶሪ ላይ ያየሁት ትናንት ነው። ከዛ እኔም ደግሞ ትናንት ነው ስጦታ የተሰጠኝ። አጋጣሚ ሆኖ እንጂ ፉክክር አይደለም። እና ደግሞ ጥያቄ ነው የጠየቅኩ ምናልባት ሊንዳ ከሰጠች ብዬ ነው። ያው እሷም ብሰጠኝም እኮ ምንም የሚለውጠው ነገር የለም እኮ ምንም የሚለው እኔ ጥያቄ ነው መጠየቅ አልችልም። እሺ ትችያለሽ። አይደለም እኔ መናገር አይደለም አጥቅም ግዴታ ይሆናል። ሞር ተረስተድ እንዲሆን እሷም እንዴት ነው ጠርቻታለሁ። ስለ ኖርማል ፍሬንድ ሊንዳና መጣቻው ማለት ነገሩ ይበጠበጣል። በጥብጥ ነው የሚፈጠረው አይደለ? ልክ አይደለም። አንድ ቀን ወይ ቅዱስ መጥቶ ወይ ሊንዳና መጥቶ በስትክክል አውርቶ አያውቁም። ሁለቱ ብቻችን ሲያወሩ ካያችሁ የባለፈውን ቪዲዮ በፍቅር ነው ያወሩት። ቅዱስ ማለት ላይ በጠበጣቸው እንጂ አሁንም ሊንዳና ከመጣ ሳያላችሁ በጥብጥ ይፈጠራል። ምን አለ በሉ። የመጨረሻው ቪዲዮ ለማየት ያውቃችሁ ነበረች። ለምን መጀመሪያ ያ ሁሉ ነገር ውስጥ ሳንገባ ለምን አልተናገርክ? አሁን መናገሩ ለምን አስፈለገ? ትንሽ አልቆየህም እኮ እኔ አንቺን ፈጥነሽብኝ እኮ ነው ሐሳቤን የቀየርኩት እንጂ እኮ ልነግርሽ ነበር። አንቺ የምታውቂው ነገር አለ። ለምን ግራ ትጋቢያለሽ? አላቅም። አይ ምናልባት የተቀየረ ነገር ካለ እኔ አላቅም። ብቻ እኔ አላቅም። እኔ ምንም ነገር ልልህ አልፈልግም። ከራሷ እንስማው፣ ችግር የለውም። እኔ ማውራት አልፈልግም። አይ ምን ከመሬት ተነስተሽ እኮ እንዴት የምታውቂው ነገር አለ ነው አለ። እኔ ምን ጠረጠርኩ መሰላችሁ? ድንገት ሊንዳና አይሚን ለብቻዋን አግኝታት የሆነ ነገር ብላት ይሆን? እንደዛ ደግሞ ካደረገች እስካሁን አይሚን እንደዚህ በተረጋጋ መንፈስ ታወራለች ብዬ አላስብም። ምክንያቱም አይሚን በጣም ቁጡ ነች። ለምን ጠረጠረች? ይሄን ያህል የሆነ ነገር እንዳላቸው ከብሩክ ጋር። እስቲ እናንተም ደግሞ የእናንተን የጠረጠራችሁት ሀሳብ ካለ እስቲ ኮሜንት ላይ ንገሩኝ። አይኔ ናትኛ አለ መልሽልኝ። አዎ አለ። ምን አለ ንገሪኝ። እሷ ስትመጣ እንስማው። እርግጠኛ ነሽ? ከእሷ እንስማው። በቃ እርግጠኛ ነኝ አይሚ የሆነ ነገር ነግራታለች። ሊንዳና ለአይሚ የሆነ ነገር ነግራታለች እንጂ እንደዚህ እርግጠኛ ሆና እሷ ስትመጣ እንስማው ምናምን ልትል አትችልም። በጣም እርግጠኛ ነኝ። አንድ ሰው ምንም ነገር ሳይሰማ በጥርጣሬ መንፈስ ምንም ነገር ሊያወራ አይችልም፣ ወይ ደግሞ ሊጠረጥር አይችልም። ልክ አይደለም? እሺ እኔ ግን ልንገርሽ ያመታለች ግን ልንገርሽ አንቺን ለማስቀናት ነበር። እሺ ሆነቴ ምንም ሌኒሽ እንዴንሽ ምን ሆነሽ? ነይ ሰላም ቤት በስርዓት ላስተዋወቃችሁ። ዛሬ ሊንዳ ትባላለች፣ አይሚ ትባላለች። ዛሬ የሰላም ቀን ነው። እሺ ማታ ወርቼሻ የሰላም ቀን የምታስተዋውቀን። አይ እንደ አሁን እስካሁን በጸባይ ተዋወቃችሁት፣ አሁን በሰላም እሺ። አይሚ ምንድነው የምታሽሟጥጭ? ብሩክ እሺ አይ ነው ሊንዳና የሆነ ነገር ሆናለች። በጣም እየተቆለጠለጠች ነው። የሆነ ነገር እንደምንነግረው እርግጠኛ ነኝ። የሆነ መብዶ ነገር አላውቅም እንደምንነግረው፣ ግን በቃ የሆነ እኔ እንጃ ግራ ገብቶኛል። እንደሌላው ቀን አላለች። ረጋ ብላለች፣ ሰከንድ ብላለች። እንዴ ምን ልትነግረው ነው ይሄን ያህል? ኧረ እኔ ግራ እየገባኝ ነው። ይሄ ነገር ወዴት እየሄደ ነው? ተዋውቀናል፣ እንተዋውቃለን እያልኩ እኔ እና እሷ እናውቀዋለን አይደለ ሊንዳ? ቅድም አልኳችሁ በቃ ሊናና አይሚ ተገናኝተው የሆነ ነገር አውርተዋል። እኔ እና እሷ እንተዋወቃለን አለች። ያ ማለት አውርተዋል፣ ተደዋውለው የሚሉ ተገናኝተው አውርተዋል የሆነ ነገር ማለት ነው። እሺ እንዳወራሁሽ ነው። ያው ካሜራም አለ ምናምን እሷም አለች። ግዴታ በእሷ ፊት መናገር አለብን አይደል? ምንድነው የምንነግራት? የኔና አንቺን ግንኙነት እሷን ለማስቀናት ነው እንደዚህ አግዢ ምናምን ስልሽ እሺ ብለሽኝ ስለመጣሽ በመጀመሪያ አመሰግናለሁ። ሳክቶልናል እኮ ሁሉንም ነገር እኮ አይሚንም ተሳክቶልን እኮ አምተናት ነበረ። ግን ነገራቶችን ማስተካከል ባንችልም ምንም አዲስ ችግር የለም። ግን ያለውን ነገር እውነታው እንዴት ነው? በቃ እቺ ልጅ ፍቅር ይዟታል ማለት ነው። ሊንዳና ከብሩክ ፍቅር እንደያዘት ያስታውቃል። ባይነ ዋዋ ያስታውቃል። በቃ እንዴ ብሩክ ግን በሴቶች ነፍስ ላይ እየተጫወትክ ነው። ይሄን ነገር አቁም። ያው ሊንዳና ፍቅር አስያዝከትሽ ምን ተጠቀምክ? ለፉክክር ብላችሁ ሌላ ሰውን እየጎዳችሁ ነው። ሌላ ሰው ደግሞ መጎዳት የለበትም ብዬ አስባለሁ። ንግረት ስለምንፈልግ ነው። ንገረታ እኔ እና አንቺ ምንም እንዳለኝ
እሷን ለማስቀናት አይደል የመጣ ነው ነው። ግን ብሩኬ ሁሌም ግን ካለ ግን አፍራሽ ቃል ነው። ግን ምን ነይ ነው በደምብ የምትፈልጊኝ ጠይቂያለሽ። እኔ ነገርኩሽ የምትፈልጊኝ አንድ በአንድ ጠይቂያት። ልትዋሹኝ ነው ወይ ምናምን እያለችኝ ስለነበር ግራ አጋብቶኝ ነው። ብሩኬን what አላልኳችሁም? አፈቅራለሁ አለችው። ጆሮ አይደለም አይደለ? እስቲ ኮሜንት ላይ ጻፉልኝ። ጆሮ አይደለም አይደለ? አፈቅራለሁ እኮ ያለችው ሊንዳና። ፍቅር ቀላል አድርጉት እንዴ? እንደዚህ በሶስት ቀን በአራት ቀን እንደዚህ የሚፈቀሩት ገና ከሰሩ እኮ ለቪዲዮ 3 ቪዲዮ እኮ ነው የሰሩት እስካሁን ድረስ። አፈቅራለሁ እስቲ እንየው። አፈቅራለሁ ምን ይሄን ነበር ታሳውቀኝ ነበር ኔ በእናትህ የቀለዳችሁ አሁን ላይሚ ይሄ ምንድነው ሆነ? መርዶ ነገራት ማለት ነው። አይኛው እኔ ባይብ ቦታ ሆነ እንጃ እጂ እንደዚህ ሼክ ያደርግ ነበር። ወይኔ ብኛ አይደለም ኦኬ የቀለድሽ ነው። እኔ እንደዛ ነው የምታስበው? የቀለድክ ይመስልሃል? እኔ ብዙ ነገር አውርተን አይደል እንዴ? ላንተ ያ ነገሮች ሁሉ ቀልድ ሊሆን ይችላል፣ ግን ለኔ አይደለም እንዴ። እኔ እኮ ካንቺ ጋር ካሜራ ፊት ይዤሽ የመጣሁት ምናምን እኮ ለዚህ አይደለም። የራሳችን ምክንያት ነበረን አይደል? ይሄ እንደሚፈጠር አላወቅም ነበር ወይስ መጀመሪያ ግንኙነት ነበር? ቀድሞ ማሰብ ነበር። በብሩኬ ታሞ ከመማገጥ አስቀድሞ መጠቀቅ ይባላል። እሷን ፍቅር አያስካት። እሻውን ብልሷ ምን ትሁን እንዴ? ሴት ልጅ ነች። እንክብካቤ ሰጣት፣ አቀፍካት፣ ሳምካት፣ ምን አልካት? እንዴት አታፈቅረም? አንቺ ደግሞ ሊንዳና ደግሞ በሶስት ቀን ባራቀ አፈቅርኳት ወይ ፍቅር እኮ ቀላል እቃ ቀጫታ አይደለም እኮ ዝም ብሎ እንደዚህ የምታወቁት እቃ ቀጫታ ወይ አፈር አይደለም እንዴ። ፍቅር እኮ የፍቅር ትርጉም አልገባችሁም እንዴ? ቆይ እርግጠኛ የፍቅር ትርጉም አልገባችሁም ጋይስ፣ የኔ ኦዲየንሶች አልገባችሁም። የፍቅር ትርጉም አልገባችሁም መሰለኝ። እስቲ የፍቅር ትርጉም እንደሆነ እስቲ ኮሜንት ላይ ጻፉላችሁ። ዴ ሶሪ በጣም እሺ። ግንኙነት ምናምንማ አልነበረንም። የት መጥቶ ነው ግንኙነት ነበረ እንዴ? ተናገሪ እንጂ። አዎ ነበረን። ግንኙነት ነበረን እያለች እኮ ነው። አረ ጋይስ ወዴት እየሄደች ነው? ነገር ወዴት እያመራ ነው? ምን አይነት ግንኙነት ምን ነበረ? እኔና አንቺ ብሩኬ ነግሬሃለሁ። በቃ እኔ ጋር ያለው ስሜት ይሄ ነው። እሺ ቁጭ ጤናሪ። እሺ እንዴት መጣ እንደዚህ አይነት ስሜት? አቤት እንዴት መጣ እንደዚህ አይነት ስሜት? እኔ ልሂድ? ለምን ነው ቁጭ? አይሚን ቁጭ። ልክ ነች። እንዴት መጣ ማለት ምን ማለት ነው? እንዴት አይመጣም? ሴት ልጅ እኮ ነች። ልታፈቅር ትችላለች። ከምር ቁም ነገር ስንለው ልታፈቅር ትችላለች። ምክንያቱም ሴት ልጅ የምንከባከባት የሚወድ በቃ አብሯት ጊዜ የሚያሳልፍ ወንድ ምናምን ትወዳለች። አፈቀረች እና ምን ታርግ? እንዴት መጣ? ምን ጥያቄ የምትጠይቃት? እንዴት መጣ ምን ማለት ነው? ለምን እንዴ? እኔና አንቺ አውርተን ነው እዚህ ነገር ውስጥ የገባ ነው ነበር። ግን ምንም ግን እኮ የለውም። ፈልጌው እኮ አይደለም። እሺ እረዳሻለሁ እኮ ግን የተለየ ነገር ሲኖረን እኮ ነው ወደዛ አይነት ነገር ውስጥ ገበያ አይደል? ፈልጌው አይደለም። ብቻ እኔና አንቺ የተገናኘንበት ምክንያት ሃይሚን ማስቀናት ነው አይደለ? ጉድ ፈላ አልነበረም እያለች ነው። አላ ሊንዳና ምንድን እየሰራሽ ነው? ሁለቱን ለማጣላት እየሞከርሽ ነው። በዛው አጣልተሽ የራስሽ ማድረግ አትችይም። በእውነተኛ መንገድ ነው የራስሽ ማድረግ የምትችይው። ብሩክን ግን ደግሞ እሱ ሊሆን ደግሞ አይችልም። እኛም አንፈቅድልሽ ማለት የኔ ኦዲየንሶች ኮሜንት ላይ ንገሩ። የእናንተን ማሳብ ደግሞ ጻፉ። ይሄ ዩቲዩብ ቻናል ግልጽ የምናወራበት የምንወያይበት ቻናል ነው። የፈለጋችሁትን ጻፉ። እሺ ጋይስ አልነበረም ነበር አንተ ያወራ ነው አይደለ? ላንተ እንደዛ ነው የሚመስለው እኮ ለኔ እኔና አንቺ ያወራንበት ምክንያት ነው አይደል? ነው ላንተ እኮ ሃይሚ ስሚኛ ታናበይ ምክንያታችን እሱ ነበረ። እሺ የምታውቂው ነገር ነበር ነው እንደዛ ያልሽኝ? አዎ እንደምትወደው አውቃለሁ። በምን አወቅሽ? አወቅኩኝ። እንዴት? ቅድም ብያችሁ ነበር ቪዲዮ ላይ ወይ ተገናኝተው ወይ ደግሞ ተደውለው አውርተዋል። አይሚ እንደዚህ ልጠረጠር አልችልም ብሎ ነገር አላልኩም። ይኸው ካፌ እኮ መላክ ጠብ ሳይል ነው ምንም ነገር የሚፈም እውነት ቪዲዮን አላየሁትም ባይገርማችሁ፣ ግን በቃ ገምቼ ነው። እኔ ነግሬያታለሁ። ያኔ ነው ተስፋ የቆረጥኩት። ገባ
ፈልገው ነበር የመሰለኝ ከሷ ጋር እያንዳንዱ የምታደርጋቸው ነገሮች ምናምን ሃይሚ ፈልገው ነበር ተብሎ ነገራቶች ዝም አይባሉም እኮ። ምን ላድርግ? እሺ ምክንያቱም የምታደርጉት ነገር በሙሉ በቃ እንደዛ ነው እንዴ? ፈልገው ነው እኮ የሚመስለው። እኔን ለማስቀናት እንደሆነ እኔ በምን አውቃለሁ? እኔ ምንድነኝ? እኔ ሰው እኮ ነኝ። እንዴት አስባለሁ? እሺ ለምን አልነገርሻትም? ይሄን ነገር ከምትነግረኝ እኔ የተገናኘ ይህች ልጅ እኮ ትወዳለች። እንዴት ብላት እንገራት? ብሩክ የተረረ እንጂ የሶስት መረዳት ደግሞ አለብህ አንተም። ሴት ልጅ ነች። እንዴት ብላት እንገራት? ታፈቅራለች እኮ እቺ ልጅ። አንተ የእሷ እንድትሆን የምትፈልገው ገብቶሃል? አንተ የእሷ እንድትሆን ትፈልጋለች። ይሄን ደግሞ ያረከው አንተ ነህ። ጥፋተኛ ማነው? አንተ ነህ። ልክ አይደለም? ጥፋተኛ አይደለም ብሩኬ። እኔ ብሩኬ በጣም የምወደው አይሚንም በጣም የምወዳቸው፣ ግን ደግሞ ጥፋተኛ ከሆነ ጥፋተኛ ብዬ እነግራለሁ ግልጽ። ምክንያቱም እውነቱ የምናወራበት ዩቲዩብ ቻናል ነው። ይሄንበት ምክንያት ቢያንስ አልነግራትም ነበር። ይሄ ይቀድማል ወይስ ያኛው ይቀድማል? ያኛው ነው የሚቀድመው እንጂ ለኔ ደግሞ ይሄ ነው የሚቀድመው። እሺ ለሷ መንገር ምን አስፈለገ? ከህይወታችሁ እንደወጣ ሊሆን ይችላል ማለት። ሃይሚ ተረጋጊ፣ በቃ አረፍ ብሩኬ። በቃ እኔ ደስታን ነው የምመኝልህ። በቃ ደስተኛ ሁን። እሺ ለዛ ነው የራስሽን ህይወት የጀመርሽው አንቺ ጀምረሻል። የምር ምን ላድርግ? እሺ ከህይወት ለመውጣት እኮ ከኔ ህይወት ለመውጣት እኮ ግዴታ እኮ ወንድ ጋር መሄድ አይደለም ማለት ቢያንስ አንተን መርሳት። ግን እዚህ በእውነት ስናወራ ማነው ጥፋተኛ? ብሩክ ያለው ጥፋተኛ? በማይሆን መንገድ ቀረባት፣ እሷ ማፈቀረችው። ምን ታርግ? ጥፋቱ እኮ የለባትም እቺ ልጅ። ለአይም ደግሞ ልነግራት የምትችለው እንደምትወደውና እንደምታፈቅረው ነው እንጂ አይ እንደዚህ በዚህ የተገናኘ ነው አንቺ ለማስቀደም ብላ አትነግራትም። ለምን? ብሩኬን የራሷ ማድረግ ዋና ዓላማና ታርጌቷ እሱ ስለሆነ ይሆንልኛል። በዛ ምክንያት ምናልባት ለራሳህ እችላለሁ። ይሄ አንተን ለመርሳት ምናምን እኔ እየቀለዳችሁ አይደለም። በእግዚአብሔር እየቀለድሽ ነው ቀልድ ማለት ይሄን ስለተናገርኩ ሊደብረው ይችላል። አሁን ይሄን ቪዲዮ ሲያየው ማለት ነው ማለት እሱን ለመርሳት ምናምን ተጠቀምሽብኝ ምናምን ሊለኝ ይችላል። ግን አይደለም፣ እንደዛ አይደለም። በቃ ራሴን ደህና ማድረግ አለብኝ። ከእናንተም ህይወት መውጣት አለብኝ። የራሴን ህይወት መጀመር አለብኝ። ቢያንስ እኔ ሴት ልጅ ነኝ። እንደዛ ስትነግረኝ አለመረዳት አልቻልኩም። ስለዚህ ያለኝ አማራጭ ከህይወታችሁ መውጣት። አንቺማ የብሩክ ሚስት ነሽ። እኛ የምንወድሽ የብሩክ ሚስት ነሽ። ከሱ ህይወት መውጣት የለብሽም። አቺም እኛ ማንፈቅድላችሁ እንዴ? የኛንም ስሜት አቅርብ ማክበር እኮ አለባችሁ። የኛ ስሜት እንዴ እናንተ ስሜት ብቻ አትዩ። እኛ እስከምናያችሁ ድረስ የኛን ስሜትን ማአራክቹ አክብሩልን እንዴ። ጣት ብቻ ነው። ማን ነኝ? ምንድን ነኝ? እሷ ታፈቅርሃለች። አንተ ደግሞ ደስተኛ መሆን አለብህ። እኔ እናንተ ደግሞ ሁሌ ጭቅጭቅ ብቻ ነው። አንድ ቀን ተስማምተን አናውቅም። ስለዚህ ደስተኛ መሆን አለብህ ብሩኬ። በቃ ልሂድ። ከዚህ በላይ ከቆዩ ቻው ልበላ። አይሚ ግን በጣም የምትወደው አይሚ በጣም ትወደዋለች። ብሩክም በጣም የምትወደው በጣም የምታፈቅረው በቃ ግን በቃ ሳትፈልግ በግዴታ ልትለየው ነው። እኛ ደግሞ እሱ ማድረግ የለብንም። ሁላችንም ኮሜንት ላይ እስቲ ለአይሚ አላ እንንገራት በቃ ብዙ ነገር አይሚ መምከር አለብን። አይሚ ደግሞ ኮሜንታችንን በዛው በጣም ነው የምታየው። በዛው ከኛ ኮሜንት አይተው ነው ብዙ ነገር የሚሰሩት፣ በቀጣይ ቪዲዮ የሚያስተካክሉት። ገባችሁ አይደለ? ቻው በለኝ ብሩኬ። እንደኔ ግን ማነው የክላሲካል ስጥጥ የሚለው? እንደኔ ማነው የክላሲካል የሆነ በቃ ልቤን ብልት ያደርገዋል። በቃ ምን ይሻለኛል? በቃ አይሚ እኮ ሄደች። ዝም አላችሁ? እስቲ ኮሜንት ላይ የሆነ ነገር በሉ። እኔ ለፈለኩ ደገመኝ። እስቲ እናንተ ለማሰብ ደግሞ ቁጭ ይባይዛው ኮሜንት ይውላችሁን ኮሜንት ነው መመለስላችሁ። እና ደግሞ አንድ ነገር ላስቸግራችሁ በእናታችሁ። ይሄ ቪዲዮ 10,000 ሰው 20,000 ሰው ላይ ይችላል።
እስቲ ሁላችሁም ሰብስክራይብ አድርጉኝ። ጀማሪ ዩቲዩበር ነኝ፣ አበረታቱኝ። እኔ የኔ ኦዲየንሶች እወዳችኋለሁ። በቃ ይነች የኔ ኦዲየንሶች፣ የአሚ ኦዲየንሶች፣ የብሩክ ኦዲየንሶች እንዴት ናችሁልኝ? የዛሬ ቪዲዮን ሙሉ አይታችሁታል። እስቲ እናንተ እስቲ ሀሳባችሁን ደግሞ እስቲ ኮሜንት ላይ ጻፉልኝ። እስቲ እኔ እውነት ደከመኝ፣ በቃ አወራው ደከመኝ። ምክንያቱም በቃ ብሩክ የሚሰራው ስራ ሁሌ ጥፋት ነው። ለምንድን ነው ጥፋት የሚሰራው? አሁን የአንድ ሴት ልጅ ህይወት አበላሸ ማለት ነው። ሊንዳና ወደዋለች፣ አፈቅረዋለች። ግን እሱ ግን ለምን አፈቀርሽኝ ያላስከው እንዴት ሆነ እንዴ? እየተንከባከባት እያቀፋት በቃ ይሆናላ ልዩ ስሜት ሊሰማት ይችላል። እቺ ልጅ ለምን አፈቀረችው ብዬ አልከራከርም። ምክንያቱም አብረው እስከሆኑ ድረስ ጊዜ እስከሰጣ ድረስ ልታፈቅረው ትችላለች። ግን ደግሞ እኛ ደግሞ አይሚና ብሩክ አንድ ላይ እንዲሆኑ እንፈልጋለን። እኔ ምን ማድረግ እንዳለባቸው አላውቅም። እስቲ እናንተን ማሰብ ደግሞ እስቲ ኮሜንት ላይ ጻፉልኝ። ቀጣይ ቪዲዮ ደግሞ እስቲ ተከታትዬ ሲለቁ አድርስላችኋለሁ። ቤቱን ሰብስክራይብ ያላደረጋችሁ ሰዎች እንዳለ ሰብስክራይብ አድርጉ። አበረታቱኝ። በጣም ነው የምወዳችሁ ደግሞ እሺ።